ምልከታ ሳተላይት ኢትዮጵያ የሪሞት ሴንሲንግ ሳተላይት አንድ ተብላ የምትታወቀው ዋነኛና የመጀመሪያው በር መክፈቻ ናት። አሁን በስልጣን ላይ ያሉት ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የሳይንስና ቴክኖሎጂ ሚኒስተር በነበሩበት ጊዜ ለኢትዮጵያ የጸነሱት አሁን ደግሞ ጠቅላይ ሚኒስተር በሆኑበት ጊዜ የተወለደች ሳተላይት ናት። ሁለት በጣም መሰረታዊ የሚሆኑ ልዩ የሚያደርጉት ጉዳይ አለ። ይሄ ፕሮጀክት አንደኛው ኢትዮጵያ ከ3 እስከ 5 ዓመት ውስጥ ሳተላይት እንዲኖራት ለህዝቡ የተገባውን ኮሚትመንት ወይም ለህዝቡ የተገባው ቃል የተፈጸመበት ነው። አንደኛው ይሄ የተለየ ያደርገዋል። እንኳን ደስ አላችሁ እላለሁ። ሁለተኛው ሳተላይት እንደኛ ላሉ ደሃ ለሚባሉ ሀገራት እንደ ቅንጦት የሚቆጠርበትን አስተሳሰብ የሰበረ ነው። ይሄ ሳተላይት በአንድ በኩል ከሳተላይት የሚያስፈልጉንን የምስል መረጃዎች ለግብርና፣ ለጤና፣ ለአደጋ መከላከል የሚያስፈልጉ መረጃዎችን በማቅረብ በጣም ከፍተኛ የሆነ አስተዋጽኦ ከማበርከቱና አገሪቷ በዚህ ዘርፍ የምታወጣቸውን የውጭ ምንዛሪ ከማስቀረቱ በተጨማሪ ወጣት ኢንጂነሮቻችን በስፔስ ሳይንስ ላይ የተለያየ ምርምር ለማድረግ እንዲነቃቁ፣ እንዲነሳሱ ልምምድ በሚያስፈልጋቸው ጊዜ ወደ ውጭ ሀገር ሳይሄዱ እዚሁ ሀገር ውስጥ ሄደው የኮንትሮል ስቴሽንን ሳተላይትን እንዴት መቆጣጠር ይቻላል የሚለውን ነገር በቀላሉ እንዲማሩ ለዩኒቨርሲቲዎቻችንም ከፍተኛ የሆነ የምርምር እድል ከመፍጠር አንጻር በጣም ከፍተኛ አስተዋጽኦ የሚከፍት ነው። ቁጥሩ 1 ብለን ያልንበት ምክንያት በሚቀጥሉት ተከታታይ ዓመታት ኢትዮጵያ የኮሙኒኬሽን ሳተላይት እና ሌሎችም ተመሳሳይ የሆኑ የኤርዝ ኦብዘርቬሽን ሳተላይት ይኖራታል። በብልጽግና የኢትዮጵያ ህዳሴ በፍጥነት ወደፊት ይቀጥላል፣ ይዘልቃል፣ ወደ ከፍታ ይደርሳል። በደስታ ሁላችንም ይህን ፕሮግራም እንድናከብር እጠይቃለሁ። በጣም አድርጌ አመሰግናለሁ። እሺ፣ እናመሰግናለን ስቴት ሚኒስትር ሲሳይ። አሁን ወደ መድረክ መጋበዝ የምፈልገው የኢትዮጵያን ስፔስ ኤንድ ሳይንስ ኤንድ ቴክኖሎጂ ኢንስቲትዩት ዴፒቲ ዳይሬክተር ጀነራል አቶ አብዲሳ ይልማን ነው። እንኳን ደስ አላችሁ። ደስ ብሎናል ዛሬ በጣም። ዛሬ አርብ በነጋታው በእንጦጦ ተራራ 3200 ሜትር ከፍታ ላይ ቆመን ከብርድ ጋር እየታገል ነገር ግን ውስጥን በሐሴት የሚሞላ የደስታ ስሜት የሚፈጥር ታላቅ የምስራች ዜና ከእንጦጦ ተራራ ተበስሯል። እንኳን ደስ አላችሁ በድጋሚ። ይህ ኢንስቲትዩታችን ከተመሰረተ 3 ዓመቱ ነው። ቅድም ክቡራቱ ሲሳይ እንደገለጹት ኢንስቲትዩቱ ከመመስረቱ በፊት ነው ይህን ሳተላይት ኢትዮጵያ እንዲኖራት ቀድሞ የሳይንስና ቴክኖሎጂ ሚኒስትር የነበሩት ክቡር ዶክተር አብይ አህመድ ሀሳቡን አምጥተው ብዙ ጊዜ ምንድነው እነዚህ አይነት ሳተላይት ሀገራት ሊኖራቸው የሚገባው ካደጉ በኋላ ነው። እንደኛ ላለ በማደግ ላይ ላለ ሀገር ገና ነው ጊዜው የሚል አስተሳሰብ አለ። ነገር ግን የሌሎች ተሞክሮ የሚያሳየው ከኛም ባነሰ የእድገት ደረጃዎች ውስጥ ሆነው ለምሳሌ ቻይና ዛሬ የኛ ሳተላይት የመጠቀበት የነፍስ ወከፍ ገቢያቸው $200 በነበረበት ጊዜ ከዛሬ 50 ዓመት በፊት ነው ሳተላይት ያመጠቁት። እኛ ዛሬ የነፍስ ወከፍ ገቢያችን ከነሱ በተሻለ ደረጃ ላይ ነው ያለው። በህዝብ ብዛት ከአፍሪካ ሁለተኛ ደረጃ ያላት ታላቅ ሀገር ነች። ሰፊ ታሪክ ያላት፣ ሰፊ ስልጣኔ ባለቤት የሆነች የታላቅ ህዝብ ሀገር ነች ኢትዮጵያ። ስለዚህ ሳተላይት እንደውም ዘይተናል። አንድ አይደለም በርካታ ሳተላይት ሲያንስብን ነው እንጂ
ተመልሰናል። መስቀል አደባባይ ያለውን ስነ ስርዓት ነበረ ያስቃኘናችሁ። ወደ ዋናው ስቱዲዮ እንመለስና ይሄ ጉዳይ ይቀጥላል። ያው ንግግሮቹ የተለያዩ የዘርፉ ተመራማሪዎችና ባለድርሻ አካላት የተገኙበት ነው። ይቀጥላል፣ እናስቃኛቸዋለን። ከዚህ ከስቱዲዮ የመጨረሻ ማጠቃለያ አድርገን ግን ብንሰናበት መልካም ነው። ማጠቃለያ የጀመርናትን ጥያቄ በአጠር አድርገው የኢትዮጵያ ምቹነት ሲንገሩንና በዚሁ እንሰናባበታለን። ኢትዮጵያ በአስትሮኖሚና በአስትሮፊዚክስ በስፔስ ፊዚክስ ከፍተኛ የሆነ ምቹነት አላት። ይሄ ምርምር ይሄ ዘርፍ ከፍተኛ ጥቅም ለሀገሪቱ ሊያመጣ የሚችል ነው። ምክንያቱም አሁን ራሱ ከፍተኛ ጥቅም ማምጣት የምንችልበት ዝግጅት አድርገናል። አሁን በኢትዮጵያ በእንጦጦ ተራራ ላይ ሪሲቨር የዛሬው ሳተላይት ሪሲቨር ስቴሽን በተሰራበት ቦታ ላይ ቀደም ብሎ የተገነቡ 2 ኦፕቲካል ቴሌስኮፖች አሉ። ከፍተኛ የሆነ በምስራቅ አፍሪካ ብቸኛዋ ነው እና በዚህ ብዙ የምርምር ስራ መስራት የሚፈልጉ ሰዎችን ማምጣት ችለናል። ከዛም ሌሎች ከትራኪንግ ጋር አስትሮይድ ትራኪንግ እና ከመሳሰሉት ጋር ሌሎች ሀገሮች ከኛ ጋር መተባበር እንዲፈልጉ አድርጓቸዋል። ይሄ ራሱ አሁን በሌላውም አስትሮ ቱሪዝም እና ስፔስ ቱሪዝም ከማስፋፋት አኳያ አስተዋጽኦ ከፍተኛ እንዲያደርግ በሚያደርግ መንገድ ገንዘብ እንዲያመጣ በሚያደርግ መንገድ ያዘጋጀነው ነው ያለ ነው። ያው የጉብኝት ነገርም አለ። ነገር ግን ከዚህ ባለፈ ግን በአገሪቱ 52 እንዲህ የመሰሉ 52 ቦታዎች ተለይተዋል። ከነዚህ 17ቱ በጣም አጓጊ ናቸው። በቅርብ ፕሮጀክቱን የጀመርንበትና ወደ ስራ እየገባንበት ያለው የላሊበላ ነው። ስለዚህ ከፍተኛ የሆነ ከቺሊ ባልተናነሰ ወይም በተሻለ ሁኔታ እናሳካዋለን። መልካም ሰፊ ቆይታ ነው ያደረግነው። እንግዲህ ኢቲአርኤስኤስ 1 የተሰኘችውን የኢትዮጵያ የመሬት ምልከታ የመጀመሪያ ሳተላይት መወንጨፍን አስመልክቶ ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከማለዳ 12 ሰዓት ጀምሮ ዋና ዋና ሁነቶችንና ከዚህ ያሉ መረጃዎችን ያጋራንበት ልዩ ዝግጅት ቆይታችን ይህንን ይመስል ነበረ። አብረውን የቆዩት ከማለዳው 12 ሰዓት ጀምሮ የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት የፖሊሲ ጥናትና ስትራቴጂክ እንደዚሁ ጥናትና ምርምር ዋና ዳይሬክተር እንደዚሁም የህዋ ሳይንስ ተመራማሪው አቶ ጌታቸው ወለል አብዝተን ነው የምናመሰግነው። ሰፊ ቆይታ ትልቅ መረጃዎችን ነው የተጋራ ነው። ለኢትዮጵያውያን ትልቅ ቀን፣ ለኢትዮጵያውያን አዲስ የምስራች ቀን የበሰረበት ቀን ነው ዛሬ። እርስዎን በድጋሚ እናመሰግናለን። የቀጥታ ስርጭቱን ከዚህ ከዋናው ስቱዲዮ በመምራት ባልደረባ አዲስ መኮንን፣ እኔ ሰለሞን ኃይለ ኢየሱስ በጋራ አብረናችሁ ቆይታ አድርገን ነበረ። ወደ መስቀል አደባባዩ ጊዜ ስቱዲዮአችን ልናመራችሁ ነው። ተሰናበትን። ቸር ይግጠመን። Baga gammaddan jechuun barbaada. Har'a guyyaan kun guyyaa seenaatti itti hojjetamedha. Itoophiyaan har'a saatelaayitii gara samiitti erguudhaan seenaa galmeessistee jirti. Kanaaf baga gammaddan kanaa ol hojjechuu dandeenya yoo ol taane, yoo ol gargaarne, yoo ol ijaarne waan guddaa hojjechuu dandeenya. Galatooma. አመሰግናለሁ። እሺ እናመሰግናለን አቶ አብዲሳ ይልማን። እሺ ኢቲአርኤስ 1 ኦርቢት ውስጥ ከገባች ከደረሰች በኋላ ማገገሚያ ጊዜ 1 ወር ከምናምን ያስፈልጋታል ሲባል ሰምተናል። ይህን አርት ኢንስቶሌሽን ወርክ ኢን ፕሮግረስ ነው። ስለዚህ አርቲስት ዳዊት ገረርሶን ወደ መድረክ ጋብዤ ስለዚህ አርት ኢንስቶሌሽን ትንሽ ነገር ይለናል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። ይሄ አጠገባችን የምናየው የስራ ውጤት ነው። መንግስት ይሄንን ከፍ ያለ አስተሳሰብ ስነ ጥበብን በመጋበዝ እንዲህ አይነት ነገር መፈጠሩ በጣም ደስ ያሰኛል። ሁላችሁም ይሄን ነገር የምትሰሙት ክፍት ነው፣ መታችሁ ብትጎበኙ እናመሰግናለን። ቴንክ ዩ። እሺ ኦኬ፣ እናመሰግናለን። ክቡራትና ክቡራን አይ ቲንክ አሁን ጊዜው ደርሷል መሰለኝ አርታችንን አንቬል የምናደርግበት የምንገልጥበት። ስለዚህ ጆይን ታደርጉኛላችሁ። ቡና አይጠጣም ያልጠጣም ኤቭሪባዲ። እሺ
እባካችሁ ስንለማመድ ሰምታችሁናል አንዳንዶቻችሁ አይደል? ስለዚህ ፕሊዝ ጆይን አስ። በመጀመሪያ ሚኒስቴር ኦፍ ኢኖቬሽን ኤንድ ቴክኖሎጂ ማመስገን እንፈልጋለን። ልንቆጥር ነው። ሬዲ 10 9 ኧረ እርዱኝ 8 7 6 5 4 3 2 የደፈራት ኢንተርቪውን ዛሬ ለየት አልኩበት። የኢኖቬሽን እሺ፣ አንዴ የቴክኖሎጂ ኧረ በእግዚአብሔር በእናታችሁ አሰቃያችሁኝ። this is so annoying። አንደኛ አፈበጣችሁ። this is so annoying። ማን ነበር ያቺን ሽመልስ ምን አብዲሳ ይልማ ነው? አብዲሳ ይልማ። አዎ ፎቶ አሁንም አንዳንድ ኦንላይን የምጽፈው አለ ለዚህ ዌስት ቨርጂኒያ ያላለን እናመሰግናለን የኢኖቬሽን ኤንድ ቴክኖሎጂ ሚኒስቴር እናመሰግናለን። አርቲስቶችን እናመሰግናለን። ያሰፋክርሽ ጤና ይስጥልኝ ተመልካቾቻችን። እንግዲህ የመጀመሪያዋ የመሬት ምልከታ ሳተላይት ኢትዮጵያ ወደ ህዋ ልካለች። ኢቲአርኤስ ከ3 እስከ 5 ዓመት ጊዜ ውስጥ ደግሞ የመጀመሪያው በይዘቱና በመጠኑም ከፍ ያለውን የኮሙኒኬሽን ሳተላይት ወደ ህዋ ለመላክ እንግዲህ እቅድን ይዛለች። የረጅም ጊዜ እቅዶቿን ደግሞ ስናስብ በ15 ዓመት ውስጥ 10 ሳተላይቶችን ወደ ህዋ ለመላክና በስፔስ ኢንዱስትሪ ውስጥ ተጠቃሚ ለመሆን ኢትዮጵያ ትልቁን የሆነ እቅዷን አስቀምጣለች። ይህን እቅዷን ለማሳካት ግን ዛሬ በዚህ ታሪካዊ ቀን እንግዲህ የመጀመሪያዋን የመሬት ምልከታ ሳተላይት ወደ ህዋ ልካለች። እንግዲህ ይህንን በማስመልከት በጥበብ ስራ ላይ የተካኑ ባለሙያዎች የተለያዩ የጥበብ ስራቸውን እዚህ መስቀል አደባባይ ላይ ይፋ አድርገዋል። ይህ ኤግዚቢሽን ለህዝቡ ክፍት ነው የሚሆነው እስከ እሁድ ድረስ 10 የሚሆኑ የጥበብ ባለሙያዎች ናቸው የተሳተፉበት። ዋነኛ ደግሞ አላማው የጥበብ ስራው የሚያሳየው ሳተላይቷ የምትሰጠው ጠቀሜታ ምንድነው የሚለውን በአጭሩ በጥበብ የሚገልጽ ነው ተብሏል። ከዚህ በላይ ደግሞ ፍቅር፣ አንድነት፣ መቻቻል፣ አብሮ መኖር፣ ሚዛናዊነትን ደግሞ የሚያሳይና እላዩ ላይ የተጻፈበት የአርት የጥበብ ስራ እዚህ ይፋ ተደርጓል። የተለያዩ የመንግስት ባለስልጣናትና ባለሙያዎችም ተገኝተው ንግግር አድርገዋል። ከዚህ ጋር በተያያዘ አቶ ሲሳይ የኢኖቬሽን ሚኒስትር ዴኤታ ባስተላለፉት መልእክት የዛሬዋ ወደ ህዋ የተመነጠቀችው ሳተላይታችን ዋነኛ መልእክቷ ለህብረተሰቡ ወይም ለህዝቡ ቃል እንደ መግባት ነው የሚል ነገር አንስተዋል። በሀገሪቱ በግብርናው፣ በኢኮኖሚው፣ በሁሉም ዘርፎች ላይ ይህች ሳተላይት ጠቀሜቷ የበዛ መሆኑን የገለጹት ሚኒስትር ዴኤታው በቀጣይ ግን በዘርፉ ላይ የሚሰሩ ሰፊ ስራዎችን ማሳያና ቃል መግቢያም አድርገው ወስደውታል። በሌላ በኩል ወደ 20 የሚጠጉ ኢትዮጵያውያን ናቸው ከሳተላይቷ የሚመጡ መረጃዎችን በኢትዮጵያውያን ብቻ ተቀባይነት የሚኖረው ነው። ማለትም ስልጠናዎችን ወስደው ዘርፉ ላይ የሚቀበሉ መረጃዎችን የሚቀበሉና ለሚፈለገው አገልግሎት የሚያውሉት ኢትዮጵያውያን ናቸው። በዚህም ልንኮራ ይገባል የሚል መልእክት አስተላልፈዋል። በሌላ በኩል በቀጣይ ደግሞ ከህፃናት
ጀምሮ ተነሳሽነትን የሚፈጥር ነውም ተብሏል። ቀጣይ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ተመልካቾቻችን ተመልሰናል። እንግዲህ የመጀመሪያዋን የኢትዮጵያ የመሬት ምልከታ ሳተላይት ዛሬ ወደ ህዋ ይሄዳለች። ይህን ተከትሎ በመስቀል አደባባይ የጥበብ ድግስ ልንለው እንችላለን እየተካሄደ ይገኛል። የተለያዩ የጥበብ ባለሙያዎች የጥበብ ስራዎቻቸውን ለህዝብ ይፋ አድርገዋል። ከዚህ ጋር በተያያዘ አንድ እንግዳ እዚህ አጠገቤ ይዤ ቀርብ ያለው ከጥበብ ስራዎቹን ያቀረቡት መካከል አንዱ ነው። እስቲ ራስዎትን ያስተዋውቁልን። ዳዊት ገረሱ። ምን አይነት ስራዎችን ነው ዛሬ ያመጣችሁት? በእርግጥ የኔ የስራ ድርሻ ይህንን ነገር ማቀናበር፣ ሀሳቡና ፎርሞቹ አንድ ላይ ሁኔታዎች እንዲመቻቹ የማድረግ ነው የኔ የስራ ድርሻ የነበረው። በሙያ ሰዓሊ ነኝ፣ ፎቶግራፊ ሰዓሊ ነኝ። የኔ የስራ ድርሻ እሱ ነው። የተለያዩ ነገሮችን አይተናል። የፎቶ ኤግዚቢሽንም ነበረው፣ ስዕልም ነበረው። እስቲ ምንን ለማመላከት ነው ይሄ ነገር የተሰራው? አሁን ይሄንን ልክ እንደ አንድ አካል ብናየው ይሄ የሳተላይት አሁን ኢትዮጵያ ለመጀመሪያ ጊዜ ወደ 20 መጠቀቻት የሳተላይት አክቹዋል ሬፕሊካው ነው። ከዛ ከሬፕሊካነት እያለፈ እየወጣ ኢንታይም በፕሮሰስ ውስጥ ስራው እየተሰራ አሁን የምናየው ወደ መብረር ስሜት ያለው ኢትዮጵያዊ ባህሪም ያለው ዘመናዊ ነገርም ያለው የአርት ኢንስታሌሽን ሆኗል። 2 ሴት ሰዓሊዎች ክንፉ ላይ ሰርተዋል። 2 ሰዓሊዎች ደግሞ ኮንቴምፖራሪ ፔንተሮች በዘመናዊ ሁኔታ ስዕል የሚስሉ የፊቱን ገጽ ሰርተዋል። በግራ በቀኝ በኩል ያሉትን ስዕሎች ደግሞ እንደዚሁ 2 ሰዓሊዎች ነው የሰሯቸው። በስተጀርባ እንዳያችሁት እንግዶችና ተመልካቾች ኢትዮጵያውያን ተጋባዦች መጥተው የክብር ፊርማቸውን ወይም አሻራቸውን የሚያሳርፉበት ቦታ አለን። ውስጥ ደግሞ ስንገባ 3 ሜትር በ6 ሜትር ነው ዳይሜንሽኑ። ስትራክቸሩ በሙሉ 9 ሜትር በላይ ነው።
እዛ ውስጥ ደግሞ እንትኖች አሉ፣ የሐውልት ስራዎች አሉ። ላይክ ይሄ ወጥቶ ከፍ ብሎ እንደዚህ እንደ ሳተላይቱ ከፍ ብሎ የምናየው ከብረት ምጣድ የተሰራ በእሳት በመጥበስ አንድ ሰዓሊ የጻፈው ጽሁፍ ነው። ጽሁፎቹ የተለያየ መንፈስ፣ አላማ፣ ምክንያት ምናምን አላቸው። እንግዲህ ለ3 ቀን ነው እዚህ ይቆያል የተባለው እስከ እሁድ ጊዜ ድረስና ከዛም በኋላ ይሄንን ታሪካዊ ስራ ማየት ለሚፈልጉ የት ነው የሚያገኙት? አሁን ዋናው ነገር ይሄ ስራ ወርክ ኢን ፕሮግረስ ነው፣ እየተሰራ ያለ ስራ ነው። የሚቀጥሉትን 2 ቀናት አሁን ዊኬንድ እየመጣ ነው፣ ቅዳሜና እሁድ አለ። በሙሉ መቻል የሚችል ሰው መጥቶ ይሄንን ጉብኝት ቢያደርግ ሁኔታውን ቢያይ አንድ ነገር ነው። ከዛ በኋላ ግን በቀጣይነት አንድ ቋሚ ቦታ ላይ ቦታ ይኖራል ብዬ አስባለሁ። ይመኛለሁ ወይ ሊሆን ይችላል የሚል እቅድ እንዳለ አስባለሁ። አመሰግናለሁ አቶ ዳዊት። ተመልካቾቻችን እንግዲህ ከመስቀል አደባባይ በቀጥታ ስርጭት ወደ እናንተ ስንደርስ የነበረው ፕሮግራማችን ማለቂያው ጋር ደርሰናል። እንግዲህ የተለያዩ መረጃዎችን ደግሞ በዜና እወጃዎቻችን ላይ ይዘን የምንቀርብ ነው የሚሆነው።